ከአምስተኛ ክፍል ጀምሮ ሶ ፓንፋሎን እያልክ ራስህን ጠራህ ነው? ያ እንዲስ ራፕ ወርልድ ማለት ነው። ራፕ እንትን ውስጥ ያ አምስተኛ ክፍል ጀምሮ ያ ማን ራፕ እያደረክ ነበር? አብሶሉትሊ። አሁን ይሄ ሲዲ like I told you literally በኢትዮጵያ 94 በፈረንጆቹ 2001 ነው የወጣው ማለት ነው። እኔ በዛ ሰዓት I was 13 14 በዛ ሰዓት አፍሪስ የሚባለው ግሩፕ already who was doing things ማለት ነው። በስንት ነው የወጣው? 14 ዓመት በ13 ዓመት ነው ፈረንጆቹ 2001 በስንት ዓመት ነው ራፕ ማድረግ ጀመርከው? 13 no literally to be honest with you በቃ ሙዚቃ ኖቲስ ማድረግ ከጀመርኩኝ ጀምሮ 9 10 ዓመት በቃ እንደዚህ ሞዳቸውን ራፐሮች ኢሚቴት በማድረግ ምናምን ነገር ኦሬዲ ጀምሬያለሁ። ግን ልጅ የመጀመሪያ ስነ ስርዓት ያለው ፕሮዳክሽን ነው ደግሞ ይሄ የአፍሪ ሲዲ ነው ማለት ነው። so yeah man over 20 years I've been rapping ወይ በደንብ እዚህ ጋር በደንብ እናወራበታለን። እዚህ በጣም ይሄ ማለት የሆነ ቂጣ መጣውላ መባል ያለበት ሰዓት ነው ይሄ ማለት። እኔ አንድ ዓመት ነበር ታውቃል። you know ለምን ቁጥሩን እኔ ራሱ አስቤው እኮ see I'm not the youngest anymore ግን አሁንም ያው በቃኛ ለኢንዱስትሪው እንደ ጋሼ ሆነን ገባለ ወጣቱ ላይ የሆነ ጥሩ ኢንፍሉዌንስ ለማምጣት ያው መስመራት ይዘናል ብዙ ሰው ብያምናለሁ። so yeah man የኔ እኮ ይገርመኛል እንዴት ክሬዚ ፋኖች እንዳሉ ማለት ነው። yeah man ክሬዚ ፋኖች በጣም ይነግረኛል ቤኪ ባይዘው ስላንተ ፋኖች በጣም የሰፈር ልጆች በጣም ዱርዬ የሚባሉት ልጆች ያንተ ፋኖች ናቸው። yeah man እና በቃ I love that ደግሞ ምን አለ መሰለህ እኔ አመጣጤ like ባንድ ዘፈን መጥቼ በሲንግል መጥቼ blow up አላደረኩም ገባህ? it was like በቃ gradually ቀስ እያለ ነው የመጣውና ፋኖቼ ናቸው በቃ ፕሮሞሽኑን የሰሩት በስር ነው የተስፋፋው። እና በጣም መሰረት በጣም በቃ ሃርድኮር ፋኖች አሉ ይሻታል ምናምን ነው። እኔም እንደዛ ነው የሰማሁት ገባህ አይደለ? እና አሁን ራሱ literally mainstream ላይ ያሉ አቅራቢዎች ምናምን ላያቆኝ ይችላሉ ግን they will be shocked when they see like how dedicated my fans are ገባህ አይደለ? and I love that በቃ እኔም ድሮ ሞኝ ሳስብ ምን አይነት አርቲስት መሆን ትፈልጋለህ ብዬ ራስን ስጠይቅ this is exactly who I wanted to be ገባህ አይደለ? like እኔም አሁን ያው ሚዲያ የሚባለው ነገር is important for an artist ግን ይሄ ደግሞ በቃ በጣም like if you blow up ነፃነትን እንዴት እንደምታጣም quite obvious ገባህ አይደለ? so trying to have the balance ገባህ አሁን እዚህ ጋር የመጣውበትም ሰዓት ፐርፌክት ነው ብዬ ነው የማምነው። እና በቃ ይሄው ቲክቶክ ላይ የሆነ ጠይቀውኝ በቃ I want my journey to go up like this በቃ እስከ መጨረሻ ቀኔ ድረስ እንጂ እንደዚህ blow up አድርጌ እሱን ነገር አልፈልገውም። so yeah ግን at the end of today God knows ግን እውነት ነው። so ከዜሮ ጀምሮ አይተን እናውቃለን እንደዚህ ዋን ሂት ዋንደሮች አለ አይደል? አንድ ዘፈን ብሎ አፕ ያደርግና ያንን ማሽ ማድረግ የሚያቀታቸው ከዛ